አሰላም አለይኩም ወራህመቱላሂ ወበረካቱ። ውድና ድንቅ የሆናችሁ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዙ ተርፍ ይበልልን። ዛሬ በአዲስ ነገር ቤታችን ገባ ስንል ያው ምንም ነገር እናንተ ማሳወቅ አለብኝ። ለምን እናንተን ስትመጡ ቤተሰቦቼ እኔ በእናንተ ወደ ኋላ ምንም ነገር አይደረግም። አንዳንዴ ቤታችሁ ገብታችሁ ፈታ ዘና ስትሉ ረማዳንም ያው ደርሰዋል። አላህ በሰላም ያድርሰን። 5 ወር 4 ወር ስትሉ 1 ወር ብሎ መጨረሻ አሁንም አለቀ። እናንተም በስደት ያላችሁ መታችሁ ከቤተሰቦቻችሁ የዘንድሮ ያሰባችሁ ትኖራላችሁ። የአመት አላህ የአመትን ብላችሁ በ1 ወር ሀሳባችሁ ተሳክቶላችሁ ማዳም ምንም እዛ ያለ ሁሉም አመቻችቶላችሁ ገብተናል። አሁንማ እንደዚህ ተመቻችተን የምትሉበት ጊዜ ቅርብ ያደርግላችሁ። እናንተ እንድዋ አድርጉ፣ እኛ እንድዋ እናደርጋለን። አገራችን ግን አልሐምዱሊላህ ረብል ዓለሚን ብዙ ይላሉ ያወራሉ፣ እንዲህ ይላሉ፣ ግን ታወጣላችሁ። አላህ ሱብሓነሁ ወተዓላ ከላሰባችሁ ቦታ ነው እኛ ያልን ሳይሆን አላህ የሚሆን ስለሆነ እሱ ነው የሚሞላው። አብሽሩ እህቶች። ብቻ ግን ገብተን ምን እናደርጋለን፣ ገብተን የት እንሄዳለን አትበሉ። ደግሞ ይሄ ዩቱባችሁ እንደምን ማርጋችሁ ሰዓት የሌላችሁ ሰዓት ሙሉ፣ ሰብስክራይብ ላይ እንትን ያልሞላችሁ ሰብስክራይባችሁ ሙሉ። ከዛ በኋላ ሞኒ ከሆናችሁ እንደምንም ያው ብዙም ከመጡ 10 ቢመጡ ሀገር 10 እህቶቻችን ቢመጡ 2 3 ይሰራሉ። አሁን ከመጡ እኔ እንዲህ አላችሁ ሱብሃንአላህ በመጡ ደግሞ አንዳንዱም የትዳር ብያችኋለሁ። እረፍት ካደረገ በኋላ በትዳር ለምን ገባ ምናምን እሱ ለምን ዩቱቡ ጥርግ አይልም። ከሁሉም ነገር አንድ እህቴ ወይን ትዳርዋ ባሏ ነበር፣ ከሷ አመሻሽቷ ቤቷ ልትገባ ልጆቿ ነበሩ፣ ልጆቿ ልትሰበስብ አለበለዚያ ከባሎቻቸው ጋር አንድ ላይ ሆኖ በፍቅር ለመኖር እሱ ይቅርብሽ እኔ እችልልሻለሁ በቃ የወጪ የምናምን ሁሉም ነገር እኔ ነኝ፣ አንቺ የኔ ሀቅ ጠብቀሽ ቤትሽ ልጆችሽ ሚልሽ ከሆነ ጣል ማድረግ አለብሽ ውዶቼ። ለዛ ነው አሁን አንዳንድ ሰው ገብቶ ላይሰራም ለምን አልሰራም ዩቱብ ብለን እኛ እንትን ማለት አንችልም። ወይም ባል ካልፈቀደላት ወይም በራሷ ችግር ብዙ ነገር ከጋጠማት እንደዛ ብለን ማውራቱ ያልሆነ ነገር ማውራቱ ጥሩ አይደለም። በእንደዚህ ነገር በደስታ በምን ተቀብያችሁ እያንዳንዳችሁ እኛ አልሐምዱሊላህ አንዳንዴ እንደዛ ቤታችን ፋ አድርገን ፈታ ዘና ማለቱ ይወደዳል እህቶቼ። በእንደዛ ባማረ ነገር ቤታችሁም ሆነ ከስደትን ስትመጡ በትዳራችሁ ሆናችሁ ልጆቻችሁ ተመቻችቶላችሁ እንደዛ ፋ አድርጎ የሚቀበላችሁ ወንድ ሳሊህ የሆነውን ሊያታላላችሁ ከዛ መታችሁ የሚቀበላችሁ ምን ሳይሆን በቃ ያ ያወደድኳት የልጄ እናት ትመጣለች ብሎ እንደዛ አመቻችቶ ግን ኤርፖርት ላይ ሊካ እንትን ብዬ ነበር። ኤርፖርት ላይ እንደዛ ገብቼ እሱ ተቀብሎኝ ቤተሰቦቼ ሊካ ያስራል ምናምን እህቶቼ ብዙ እዛ መጥቶ የሚያለቅሱ ያው ዩቱበሮች ታውቃላችሁ፣ ፌስቡክ እያያችሁ ነው። ማንም የሚታመን ጊዜው ነው። አያችሁ አሁን ያ ልጅ እኔማ አምዬው ነበር እንዲህ ያደረገ አትሉ። በቃ ጊዜውም ወይም የሰው ሂዳይ ይኖርበታል ወይም መጀመሪያ ሰዓት መጪ ብዙ ነገር እንትን የሚልብሽ ይችላል። ግን ሳሊ ሆኖ ፈጣሪ ፈርቶ አላህ ሱብሓነሁ ወተዓላ የሰጠኝ አይደለም ከሷ በላይ ማን አለኝ ብሎ እንደዚህ ቤቱ ፋፋ አድርጎ ትመጣለች እሷ ብሎ ከጓደኛውም የሷ እህት ካለ የሱም እህት ካሉ እንደዛ አመሻሽቶ የሚጠብቃችሁ አላህ ያድርጋላችሁ። እኔ ምኞቴ ነው። እናንተም ጠንከር ብላችሁ እህቶቼ እዛ ጋር ተቀበለኝ እቃውን ምንድነው ወንድሜ ምንድናት እህቴ ማለት ሳይሆን ቀጥታ ቤትሽ ገብተሽ እናት አባቶች ዘይረሽ የራስሽ ክብር ማለትም እህቴ ተከብረሽ እንደዛ ብትሆኚ የተወደደ ነው። ብዙ እህቶቼ አልቅሶ ምን እንዳሉኝ አለ። ለምን በቃኛ በዋህነት የመዳን ቅመሞች እኛ በአረብ ሀገር ምንም አይመስለንም። እኔ ወላሂ እህቶች እዛ እያለው ዘይነብ አልገባሽም? የሀገራችን ነገር አልቅሰሽ ሰው ታናግራለሽ። ሌላው እንኳን ስልክ ማያነሳ ሰው ሰላምታ ማይመልስ ሰው ብዙ ሰው አለ። አንቺ ግን የሰው እንትን አለሽ፣ እንደዛ ሆነሽ የሰው ብዙ ነገር እንትን ትያለሽ ምናምን ብሎ ይሉኝ ነበር። እውነትም መጥቼ እንዴት የበፊት
ሰው በበፊት ያለበት ነገር እንዴት ይቀይራል ብዬ እንደዛ ስንላቸው ግን መጥቼ አይቼዋለሁ እህቴ። እንደዛ በዋህነትሽ ማንም ሊጫወትብሽ ማንም እንትን ሊልብሽ እንዳትፈቅጅለት መተሽ እረፍት አድርገሽ አላህ የሰጠሽ ነገር ሁሉም ይደረሳል። አላሁን ያለ ጊዜው ይሆናል እህቶቼ። መታችሁ በሁሉም የምትደርሱ ስለሆነ ተረጋግታችሁ እንቅልፋችሁ ተጨርሳችሁ ያለቃችሁ ቦታ ቦታ አድርጋችሁ ካርጎ ከራካችሁ ካርጓችሁ እንትን ብላችሁ ያ እሱም ተረጋግቶ እንደዚህ ቤቱ ፋ አድርጎ ፍንትሽ አድርጎ ትመጣለች። እሷማ ቀልቡ እንዴት እዛ እናት ዋጋ ገብታ እንደዛ በፍቅር የጠበቀሽ ይቻላል እንጂ አንቺ መጥቶ ከዛ ውስጥሽ ሌላ ምን አለኝ በቃ ቤተሰብሽን ደግሞ እንዴት አደረገች የኔ እንትን ሳትለኝ ወደዚህ ብሎ ሊገምትሽ የሚችል ስለሆነ እህቴ ጠንከር ብለሽ ማመቻች ነው ያለብሽ። ማናችሁም ከሆናችሁ እኛ አሁን ዛሬ ፈታ ዘና ቤቴ ፋፍንክሽ አድርጌ አንዳንዴ አለ በሚመቻችሁ ሰዓት ሌላ ቅና ቤትም ባይሆን እህትሽ ጋር አሁን ተመቻችቶልሽ እንደዚህ ካመቻችተሽ እህትሽ ጋር ሂደሽ ፋ አድርገሽ ብዙ ነገር እንትን የምትይምች ስለሆነ አብሽሩልኝ። ሁሉም ነገር አላህ ይሁን ያለ ጊዜ ነው የሚሆነው። እሺ ሌላ እንደዚህ ተብሎ እንትን የሚሆን ነገር ምን አለ ብላችሁ ነው። አላህ በተመቻቸ ነገር ያስቀምጣችሁ። በተመቻቸ በሰራችሁ በለፋችሁበት አላህ ያስደስታችሁ። እኔ እህቶቼ መጥቼ እንደፈለግኩ አሁን ትዳር ውስጥ ስገባ የማንም እጅ የማንም ሌላ ሰው መጣ ሌላ ሰው አልመጣም ይሄ እንደዚህ ያደረገኝ ሳትላ በቃ በላባችሁ ባላችሁ ነገር እዛ ባመቻችታችሁ እቃችሁ ፋ ስትሉ እንዴት ያስደስታል። ዘና ፈታ በራሳችን ነገር የሰው ሳንከጅል ደግሞ ምንም ነገር እንዲህ ላመቻች ብትይ በቃ ያ ነገር ጨርሰሽ በመጀመሪያ ስትመጪ እንዲህ ስታደርጊ ጠንከር ብለሽ የራስሽ ታስቢበታለሽ። ግን መጀመሪያ እዛ ጋር ጥልፍ አድርጎ እነሱ ወስዶሽ ወደዛ ከሆንሽ ከባድ ነገር በቃ አይንሽ ሁሉም እሱ የቸገረውም እሱም እጅሽ ያይሻል። እኔ አሁን ከጓደኛሽን ለምን ሆንሽ ለምን ገባሽ እንደዛ ለማለት ሳይሆን የራሳችን ወደ ኋላ ማድረግ ቀደም ብለሽ ገብተሽ ተረጋግተሽ ምን ያስፈልገኛል። ሴት ልጅ ብዙ ነገር ነው እንትን የሚለን በቃ በትዳር ስትገቢ ብዙ የሚያስፈልግሽ ነገር አለ። በእናትሽ ቤት በእህትሽ ቤት አመሻሽተሽ ይዘሽ ከገባሽ በኋላ ከዛ በኋላ ምንም እንትን አይልሽ። አታሎ መንገድ ያለሽ በቦርሳሽ በባንክሽ ያለ ነገር ጥርግ አድርገሽ ከዛ በኋላ የሚቆጨን ነገር አለ። ያመጣሽው ዕቃ ያንቺ የሚያስፈልግሽ የትኛ ዕቃ ነው? በልብስሽ ያንቺ የሚሆንሽ ኡስታዝ እያንዳንዱ ያስተማሩን አለ። ስልካችሁ የራሳችሁ የሚያስፈልጋችሁ የፈለጋችሁ ባል የፈለጋችሁ ይሁን የራሳችሁ የምትጠቀሙበት ስልክ እኔ እነሱ ኡስታዞች ባሉበት ነገር አንዳንድ እህቶቼ በሰጡኝ ምክር የራሴ የተጠቀምኩበት ነገር እንዲህ ያላችሁ እህቶቼ በቃ አስቀመጥኩት። በስልኬም ይሁን በምንም ይሁን አሁን ተመልሼ ስደት አለመሄድ የስደት ሰላስብ እንደፈለኩ እንትን ያልኩ የራሴ ነገር ተረጋግቼ አስቤ እስካሁን እዩ ከመጣሁ ከእናንተን ጋር ፈታ እያልኩ ምን እያልኩ አሁን አይደለም በትዳሬ እንትን ያልኩ እንደዛ ማመቻቻ አለባችሁ። የሰው ነገር መስማት አሁን ወይ ወንዶች ሲሰሙን ለምንድን ነው እህቶቻችን እንደዛ ኤርፖርት ላይ ተቀብለን ከኛ ለማድረግ አጠፋች እንደዚህ መከረች ምናምን እኔ እናንተም እቺ እህቴ አንተ ጋር አትስራ እቺ እህቴ አንተ ጋር አትሄድ ለማለት አይደለም። ሁሉም ሰው በሰራው ነገር ነው እንትን የሚለው። አላህ ያግዛችሁ፣ አላህ ያመቻችላችሁ። እኔ ሁሌም በድዋዬ ወደ ኋላ አልሄድም። ለምን ስደት አይቼ ገብቼ ብዙ ነገር ስላየው እንደዛ ነገር ስለሆነ ሰው ይላል የፈለገ ነገር ቢል ምንም እንትን የሚል ነገር የለም። አሁን እዚህ ጋር ትንሽ ነገር ታወጣላችሁ፣ ቤታችሁ አመቻችተ በራሳችሁ አልጋችሁ ምናምን አመቻችተው ምን ይሄ አባቀዝ ምናምን ገዝታችሁ ታመጣላችሁ። በትብትብትብትን ታደርጋላችሁ። ከዛ በኋላ በቃ ፈገግታ ሱና ነው። ሌላም ሆነ ሌላ እንዲህ መደሰት በራስሽ ቤት ትችያለሽ። በእጅሽ ግን የሆነ ነገር መኖር ያስፈልጋል። አንቺ የመደሰት ምናምን እንትን ካልሽ ራስሽ የሆነ ነገር አይተሽ ምን ብለሽ እንደዛ የሚያስደስትሽ ነገር ስለሆነ አላህ ይጠብቃችሁ፣ ሰላማችሁ ያብዛልኝ። ሁሌም አወዳችኋለሁ። ሁሌም ያው ከጎን የሆናችሁ አላህ ከጎናችሁ ይሁን። እኔ ቤታችሁ ብመጣ ባልመጣ ቤቴ ፈታ ዘና አድርጋችሁ ምትወጡ አላህ ከጎናችሁ ይሁን። እናንተም ሀገር ገብታችሁ ባለኛ ሌላ ነገር ሰው አሁን
ብዙ ነገር ብድር ሊከፍል ምናምን በዛ ሳይሆንም በተቻልሽ አቅም ችለሽ ያቺ ጓደኛሽን ያቺ እንደዛ ማመቻች እንደዛ እንትን ይላል። ኢንሻአላህ ኢንሻአላህ አይጠፋም፣ ኢንሻአላህ አይቀርም ብላችሁ እኔ ወጥቼ ነበር እንደዚህ አመቻችቼ እኔ እንደዚህ አደርጋለሁ። አደራችሁ እህቶቼ አንዱ ብላችሁ አንዱ ስትሉ ድረስ ጊዜውን እንዴት እስኪ አምና ረመዳኑ መቼ ነበር? እኔ ሳስታውስ አሁን በዚህ ደስታ እንደዚህ አመቻችቼ የዛ ያደረኩት ነገር ትዝ ብሎኝ ነው። ረመዳንን በመሃል በእንትን ያደረኩላችሁ ደስ የሚል ጊዜ ነው። የአመት ረመዳን እገባለሁ ሀገሬ ትላላችሁ። ያ ነገር ያው ልጅ ያለብሽ ከባድ ነው። አንድ ልጅ ያስተምራለሁ ካልሽ የልብሱ የምን ስትይ ብዙ ወደ ኋላ እንትን ይልሻል። በሱም ደርሰሽ ነገ የምትደሰችበት ቀን ቅርብ ያድርግልሽ። ተደሰቱና ሁላችሁም ባሰባችሁበት ቦታ አላህ ያደርሳችሁ። አንድ እህቴ ብዙ ነገርም ያው ባደረገችው ነገር ራሷ ባደረገችው ነገር ተመልሷ ገና ስደት የምትሄድ አለ። ለምን አንዳንድ እህቶቻችን ከእህትሽ ጋር ከወንድምሽ ጋር ባዳ ባዳ ነው። እርግጥ ልጆችሽ ባል በቃ ባልሽ ነው ሊካሰርሽበት ሀላል ባልሽ ብታማክሪም የተሻለ ነው። ሆነም ቀረም በሱም ከዛ ከመጣሽ በኋላ እህቴ እንዴት ነው ይሄ ነገር ወንድሜ ይሄ መጥፎ ነው ወይ ምታወሪም ነገር ምታደርጊም ነገር ይሄ ነገር በመሹራ ነው ሁሉም ነገር ቸኩለሽ እዛ የላየሽው ያለሌካ ተቀበለኝ ብሬ ልብሴ እዛ ላቀብልህ እዛ አልመጣሁም ወይ ብሎ ቸኩሎ እንደዛ ያደረጉ አሁን ተመለሱ ስደት የሆኑ ግን እኔ የምላችሁ ነገር እኔ አልሐምዱሊላህ ረብል ዓለሚን መጥቼ ከእህቴ ጋር ተደስቼ ከቤተሰብ በቃ ስንት ጊዜ ረፍት አድርጌ ስንቶቹም ተጠያየቀ ስንቶቹም ምን አደረገ አላሁን ያለው ጊዜ ተረጋግተሽ ብዙ ነገር ምታመቻች ነገር አለ እህቴ። አደራችሁ እህቶች ብዙ ይላሉ ብዙ ያወራሉ ብዙ ነገር እንደዛ ተብሎ እንትን የሚል ስለሆነ ተረጋግታችሁና በተመቻችሁ ነገር አድርጋችሁ እንትን ይላል። ሰላማችሁ ያብዛልኝ። ሁሌም ደስታችሁ እንጂ ክፉዋችሁ አያሰማኝ። መታችሁ በትልቅ ነገር እንደምትሉ ምኞቴ ነው፣ ተስፋ አለኝ። መርየሜ ያው ማስታወሳሽን እንደው እሷ እንትን ብዬ የሆነ ነገር አፍ ብለሽኝም አንቺ አሁን እንዴት እንዳትይ ይሄ ላስደስትሽ ላሳይሽ ብዬ ነው። እንደዛ ቤታችን እንደዛ አድርገን አልሐምዱሊላህ እንደዚህ ፈታ ዘና አድርገን እንደዛ ነገር ልቀበላችሁ ብዬ ነው። ስትመጡም ደግሞ እንዴት ለምን እንዲሆን እንደማትሉ ነው እንደዚህ ያደረኩት እላችኋለሁ። ልምጣም ካላችሁ አብሽሩ፣ እኔ ችግር የለም። ሩቅ የሆናችሁ እኔ ጋር ፈታ ዘና ብላችሁ መውጣት ትችላላችሁ። ያው በፊት እንደዚህ ብላ እንደዚህ ያደረገችው ምናምን እንዳትሉ። የበፊቱ ያው መታችሁም አዎ ብያችሁ ሁላችሁም ብትቆዩ እኔ ጋር ምን እላችሁ ግን የአንድ ቀን የሁለት ቀን ችግር የለውም። እሱ ከኔ የባሰ ያው በእንግዳ በምንም ችግር የሌለው ነው። የእሱም እዛ ሁሞሎች ብዙዎቹ እዛ አላችሁ። እሱም ቢቀበላችሁ ችግር የለም። አሳያችኋለሁ ሁሉም ነገር ችግር የለም። ሩቅ የሆናችሁ አጅር አለው። አንድ ሰው አሁን አረቦች ታውቃላችሁ፣ እስኪ የእንግዳ ምን እንደምናደርግ እንዴት አድርገን እንግዳ እንደምንቀበል እናንተም ታውቃላችሁ። አሁን እኛም እንግዳ እንደዛ ተቀብለን እንትን እንላለን። ስትመጡ እንትን ትላላችሁ። እንደዚህ እመጣለሁ ብሎ የመጣችሁ ብዙዎቹ እንኳን ገበያ ላላችሁ ወደዛ እንትን ያላላችሁ አላችሁ። እኛም እንደዛ ለመቀበል ለማስደሰት እንደ አረቦች እንቅልፍ የላቸውም። እንግዲህ ጓደኛ የሚመጣ እንደዛ ሆኖ እስኪ የአንድ ቀን አለ እንቅልፍ ነው የሚያሳድራችሁ። ነገ አንቺ ጋር እመጣለሁ። አረቦችማ የነሱ ያሉ ነገርማ እንዴት ቤታችን እንዲህ ይመስላል። እናንተን ስትመጡ በእንደዚህ ነገር ተቀብለን ለማስደሰት ኢንሻአላህ ሰው ባለው ነገር ነው እንጂ ሌላ ነገር አድርጎ እንደዛ አስደበረ ምን የሚባል ነገር የለም። ደስታችሁ በማድረግ ነው። አላህ ይጠብቃችሁ። ሀገራችን ያው ሰላም ያደርግልን። እኔ እንደ ሀገራችን የትም ብዬ የማስበው ነገር የለም። ኢትዮ ሁሌም ያው
ከኢትዮጵያ የተሻለ የትም ሄደን የትም ምንም እንትን አንለው። አየሩ ብቻ ይበቃል። ለምን እንደዛ አልሽ? በአየሩ ኑሯለን ያላችሁኝ ያላችሁ ቢሆንም ኢትዮጵያ ማንም ሰው የተወለደበት እናት አባቶቹ ያለበት ወንድም እህቶቹ ያለበት መጥፎነቱ ማውራት ጥሩ አይደለም። እስኪ ምክሬ ከተጠቀማችሁበት ከመጣችሁም በኋላ ሌላም ነገር እንላለን። ሰላማችሁ ያብዛልኝ። ኢንሻአላህ በተለያየ ቪዲዮ ስንገናኝ ድረስ ሰላማችሁ ያብዛልኝ። ከልብ ነው የማመሰግነው። ሰላም አለይኩም ወራህመቱላሂ ወበረካቱ።